ያስጠረጠረሽ? ቤትሽን እኮ በስምሽ አዙሬልሻለሁ። ድሮም ቢሆን ታርጌት ቤቱ ብቻ አልነበረም። ምክንያቱም ከዛ በላይ ሀብት እንዳለኝ ታውቅ ስለነበር። እውነት ግን ቤዛ አንቺ ነሽ እንደዚህ እያወራሽኝ ያለሽ? ያው እንደነገርኩ ለማመን በጣም የቸኮልኩ ይመስለኛል። ትንሽ ከራሴ ጋር የጥሞና ጊዜ ያስፈልጋል። ሮቤል እውነቴን ነው ሮቤል፣ አሁን በእጄ ነው አጠፋለሁ። ቤዚ ቼን ሆኖ ፈልጓል። ይኸውልሽ የነገርኩሽ በሙሉ እውነቴን ነው። ታውቂያለሽ በዚህ ሰዓት እኔ ለማጥቃት የማይፈልግ ሰው የለም። እውነት ቢሆንም ግን ዋሽተኸኛል። አዎ ዋሽቻለሁ። ምክንያቱም ይሄን ነገር ስታቂ ትጠይኛለሽ ብዬ አስቤ ነበር። ያሳሚ ሳሩን እዚህ ቤት ልኳታል። ዶክተሩ ደግሞ ይሄንን ሴራ እየጎነጎነ ነበር። ምንድን ነው የምትለው? የሁለቱም የጋራ ጠላት ሆኛለሁ እያልኩሽ ነው። ወይ ማን ያውቃል? የጠላቴ ጠላት ወዳጄ ነው በሚል ሁለቱም ተቀናጅቶ እኔን ካንቺ ለማነጠል እየሰሩ ይሆናል። ሳሚ አንተና ሮቤል ይላል፣ አንተ ደግሞ ሳሚና ሮቤል። እሺ ቆይ እኔ ማናችሁን ልመን? ግድ የለሽም የኔ ፍቅር፣ ከነዛ አታሌዎች ይልቅ ባልሽን እመኚ። ሱራፌል አንተም ቢሆን እኮ ውሸታም ነህ። እሺ የኔ ፍቅር፣ ለዚህ ጥፋቴ ለመቀጣት ዝግጁ ነኝ። እሺ አሁን ተነሽና ፊትሽን ታጠቢ፣ እኔ ቆንጆ ምግብ ሰራልሻለሁ። ደግሞ ማረግ ከፈለግሽ ዋናው መኝታ ቤት ሄደሽ ረፊ። በዚህ ሰዓት መብላት የሚያሰኘኝ ይመስላል? ይኸውልሽ የኔ ፍቅር፣ ጠላቶቻችን ለጊዜው ያሸነፉ ቢመስላቸውም እግራችን ስር መውደቃቸው የማይቀር ጉዳይ ነው። እስቲ መጀመሪያ ጠላቶቼን በደንብ ለይቼ ልወቅ። አሁን ውጣልኝ ቤዛ፣ ውጣልኝ ሱራፌል። ቆይ ያልከኝን ነገር አደረኩ አይደለ? ለምንድን ነው ልጄን ማሰጠኝ? ጥንዶቹ እስካሁን አልተለያዩ። ስለዚህ ስራሽን በአግባቡ አልተወጣሽም ማለት ነው። አረ በፈጠረ አምላክ ይሆነብህ ሮቤል፣ በቃ እኔን ከዚህ ነገር ውስጥ አውጣኝ። እኔ የምልሽ የልጅሽ አባት ማን ነበር? ለምን ጠየከኝ? ለነገሩ ማንንም ቢሆን አይመለከተኝም፣ ግን አንድ ሀሳብ መጥቶልኝ ነበር። ለምን ሄደሽ ሱራፌልን ልጅህ ነው አትይው? ምን? ቤዛንም ሊሆን ይችላል። ዋናው ታርጌታችን እሱ አይደለች? በፍጹም ማድረግ አልችልም። ላድርገው ብል እንኳን ልጄን ከመውለዴ ከ5 ዓመት በፊት እኔ ሱራፌልን አላውቀውም። እሱን እኔና አንቺና ሱራፌልን የምናውቀው። ቤዛ በምን ልታውቅ ትችላለች? አይሆንም ሮቤል፣ ልጄን ስጠኝና እኔን ከዚህ ታሪክ አሰናብተኝ። እዚህ ታሪክ ውስጥ የገባ እንደ ቀልድ ይሰናበታል ብለሽ ነው የምታስቢው? ሁሉም እኮ እንደ ቀልድ ገብቶ ሰምጦ ነው የቀረው። ደሞ መነኝ ይሄንን ነገር ባደርግ ቤዛ ራሱ ልትነቃብኝ ትችላለች። አንቺ መመኝ እሳቱን ከስር ካራገብሽው በደንብ ሊቀጣጠል ይችላል። እሺ ልጄን አንድ ጊዜ ብቻ አሳየኝ። መጀመሪያ እሳቱን ለማቀጣጠል እዛ ቤት ተመልሰሽ ሂጂ። ሁለቱንም እዛ ቤት ካገኘሻቸው ላንቺ በጣም አሪፍ ነው። ቆይ ግን ለምንድን ነው እነሱ ላይ በዚህ ልክ ክፉ የምንከባቸው? የኔ ምክንያት ታዩና አርጊ ያልኩሽም ብቻ አድርጊ። ይሄንን ማድረግ አልችልም። ልጅሽ ምንም አላደርጋ ነው ይመስልሽ? ትዕግስቴን ባትፈታተኝኝ ጥሩ ነው። አሁን ቀጥ ብለሽ እነ ቤዛ ቤት ሂጂ። ውረጅ ከመኪናዬ ውረጅ እኮ ነው የምልሽ። እሺ በቃ ቢያንስ አንድ ጊዜ ብቻ እንኳን ድምጿን አሰማኝ። በጣም ናፍቃኛለች። አንድ ፊቱ ስራሽን ስጨርሺ ልጅሽን አስረክብሻለሁ። ዲኤንኤ ገለመሌ ምናምን የሚል ከሆነ ደግሞ ልጅ ያለችው ሮቤል ጋር ነው በይው። ይኸውልሽ በዚህ መሃል አንቺ ስራሽን በደንብ አድርግሽ ማራገብ ነው። ይሄ ሁሉ ስሞታ ሰምታ መቼም ይቅርታ አታረግለትም አይደል? ቆይ ባታምነኝስ? ሁሉም ነገር ተራ ውሸት እንደሆነ ከደረሰችበትስ? ትወናሽን በትክክል ከተወጣሽ ምንም የማታምንበት ምክንያት አይኖርም። ዋናው እሷን ለማሳመን የምትጠቀሚው ዘዴና ብልሃት ነው። በነገራችን ላይ የምታወሩትን በሙሉ ላይቭ መስማት ፈልጋለሁ። በአሁኑ ምንም አይነት ስህተት አልፈልግም። ተጠንቅቀሽ ስራሽን ስሪ። ተግባባ? ትናንትና ማታም ቤት አልመጣም። ስልኩ አይሰራም። ይሄ ነገር ግን በጤና ነው ትላለህ? የነዛ እርጉሞች ስራ ነው። ማናቸው ደግሞ እርጉሞቹ? ያ የተረገመ ሱራፌልና ዶክተር ሮቤል የነሱ ስራ ነው።
ሁሉም ሴራ የነሱ ነው። ሁለቱ አንድ ላይ ናቸው። ግን እኔን ማንም ሊያምነኝ ፍቃደኛ አይደለም። ወይኔ ሳሚ፣ ምናልባት ቅንጅርት ያወቀው ሚስጥር የሁለቱም ሚስጥር ይሆናል እያልከኝ ነው? በእርግጠኝነት ነው። ሚስጥሩ የሱራፌል ብቻ ቢሆን ኖሮ ቅንጅርቲ ለኛ ለመናገር በዚህ ልክ አይፈራም ነበር። አሁን እኔ የቅንጅርቲ መጥፋት ነው እንጂ ይሄ ነገር አያስጨንቀኝም። በቃ ሳሚ፣ ይሄን ነገር ግን ለፖሊስ ብናመለክት ይሻላል። ግድ የለም፣ ይሄን ጉዳይ ለኔ ተይው እኮ። ከቤዛ የተረፈ ጉዳይ ኖሮክ እንዴ? ቆይ ግን ሳሚ፣ ቆይ በዚህ ምክንያት ስንት ሰው ነው መቀጣት ያለበት? ኩቻ፣ አሁንም የሁሉ ነገር ነግሬሽ የቤዛ ህይወት አደጋ ላይ እንደሆነ አልታየሽም ማለት ነው? ስለዚህ ቤዛ ከዚህ አደጋ ውስጥ እስክትወጣ ድረስ ሁላችንም እዚህ አደጋ ውስጥ መቆየት አለብን ማለት ነው? ቤዛ ስትል እኮ በቃ እህትን ከናካቴ እኮ ረስተሃታል። እኔንስ ልትገላገለኝ ነው? ምን ማለት ነው ልትገላገለኝ ነው ማለት? ማማ የነገረችው መስሎኝ ነበር። ምንድነው ማማ የምትነግረኝ? አያቴ ጋር ለመኖር ልሄድ ነው። ምን? እየቀለድሽ መሆን አለበት። ካንተ ጋር እየቀለድኩ ኑሮዬን የገፋሁት እዚህ ነው። ቢያንስ እዛ ሂጄ ሰላሜን አገኛለሁ። ኩቻ፣ እኛን ለማን ጥለሽ? እረዳሻለሁ። በጣም ችላ ብዬሻለሁ። ችላ ለማለትና ላለማለት እኮ ስሜትን መረዳት ያስፈልጋል። የቱ ጋር እንዳለህ እኮ ማወቅ እንኳን አልቻልኩም። እዛ ስልህ እዚህ ስልህ ደግሞ እዛ ነህ። እመኚኝ፣ ከዚህ ሁሉ ውጥንቅጥ ማብቃት በኋላ ግን መጨረሻ እዚህ ጋር ነው የሚሆነው። ይሄ ቢሳብ የማያልቅ ገመድ የሆነ ታሪክ እስኪያልቅ ድረስ ሉሲ ማለቅ አለባት። አሁን ወደ መጨረሻው እየደረሰ ነው። እኔ ግን እንኳን ልጨርሰው ጭራሽ እየጀመርክ እንደሆነ ነው የሚሰማኝ። ቆይ ለምን እንደዛ አልሽ? ሱራፌልና ዶክተሩ አብረው እየሰሩ ነው ካልክ በእርግጥም ገና ነህ ማለት ነው። በፍጹም ሁለቱ አብረው ሊሆኑ አይችሉም። እሱም እንደማድረግ አሳይሻለሁ። ግን ምን ያደርጋል፣ ምንም ነገር ለማድረግ የዚህ ሁሉ መፍቻ ቁልፍ ያለው ያ የተረገመ ቅንጅርቲ ጋር ነው። እሱ ደግሞ የለም፣ የት አባቱ እንደገባ እንኳን አይታወቅም። ይኸውልህ ለመጨረሻ ጊዜ ሱራፌልን ላናግሩ ብሎ ነበር የወጣው። ግን ወይኔ ጎርታዎት ይሆን እንዴ? ምንም እንደማያደርጉት ተስፋ አለኝ። መጣሁ። እሺ አንተም ብትሆን ራስን ጠብቅ። አሁን ትንሽ ተረጋጋሽ ማለት? እሺ የሆነ ጁስ ነገር ልስራልሽ? አልፈልግም። ከነጋ እኮ ምንም ነገር አልቀመሽ። እሺ ወጣ ብለን ነበር። ቆይ ግን እኔ እንደዚህ ተጨንቄ እያለሁ ለምንድን ነው አንተ እንደዚህ መረጋጋት የቻልከው? ምክንያቱም ምንም ነገር ስላላደረኩና አሁንም መልካም ባልሽ መሆን ስለማውቅ። እንቺ ጭራቅ ለምን ተመልሰሽ መጣሽ? ጭራቅ ያን ሁሉ በደል ፈጽመሽብኝ ጭራሽ አይንሽን በጨዋታ ቤት ትመጫለሽ? ስለምን ውሸት ነው የምታወራው? እኔ ምንም የዋሸሁት ነገር የለም። እኔና አንቺ አብረን ተኝተናል። ምን ነው አልተኛንም እኮ? ወይ በዛ ዶክተርና በዛ ሳሚ ሴራ? አዎ አብረን ተኝተን ነበር። እሺ በዛ ቪዲዮ አስፈራርተሽኝ 200 ሺህ ብር ተቀበለሽኛል ነበር? አልገባኝም። ስለምን 200 ሺህ ብር ነው እያወራ ያለኸው አንተ? ቆይ ለምንድን ነው በዚህ ልክ እንዲውሸት የሚሆንከው? ቺርኩስ ሲገልሻል። ሱራፌል ይበቃል። እመኝም ቤዛ፣ ይሄ ሴራ ወይ ዶክተሩ ነው ወይ ደግሞ የዛ ሳሚ ነው። እኔ እዚህ ማንም ልኮኝ አልመጣሁም። በእርግጥ አሁንም ቢሆን ሮቤል ልጄን አግተውብኛል። እባክሽ ሳሮን፣ ምናልባት በልጅሽ አስፈራርቶ ይሄንን በይ ካለሽ? ሲጀመር ሮቤል ስለኔ እናንተ ግንኙነት አያውቅም። አረ በፈጠረሽ ሳሮን አታሳብጂኝ። ስለምን ግንኙነት ነው የምታወሩ? ግን እኮ ሮቤል በስልክ ሲያወራ እንደሚያውቀው ሆኖ ነበር ሲያወራ የነበረው። እኔ ነኝ የነገርኩት። መድኃኒት ስጪውና ከሱ ጋር ተኝ ሲለኝ ከዚህ በፊት ከሱራፌል ጋር እንደተኛው እኔ ራሴ ነኝ የነገርኩት። እውነቴን ነው። እችን ሴጣን አንገቷን በጥሼ ልጥለው ነው። ሳሮን፣ ምናልባት ሱራፌል እንዳለው ያ የተረገመ ልጅሽን አግቶ እያስፈራራሽ ከሆነ? ልጄንም አሁንም እንዳገተብኝ ነገርኳችሁ እኮ። ለዚህ ነው እዚህ ድረስ የመጣሁት። ሱራፌል ልጄን እንደምንም ብሎ እንዲያስመልስልኝ ስለፈለኩ። ማለት ለምንድን ነው ሱራፌል የሚያስመልስልሽ? ይህን ነገር እንዴት እንደምነግርሽ አላውቅም፣ ግን ማወቅሽ ግድ ነው። ደግሞ የምን ጉድ ልታመጪ ነው? ከባልሽ ጋር በጣም የቆየ ግንኙነት ነው ያለን።
የምን ወሬ ማብዛት ነው? ወደ ገደለው ግቡ እንጂ። አልገባኝም። ምን ማለት ነው የቆየ ግንኙነት ማለት? ይኸውልሽ ቤዛ፣ እቺ እርኩስ ምንም ነገር ብትናገር እንዳታምኛት። አንዴ እሷ ትናገር። ከዚህ በኋላ ምንም የምትነግርሽ እውነት የላትም እያልኩሽ ነው። ቆይ ለምንድን ነው አሁንም እያስመሰልክ ያለኸው? እኔ እናንተ ዛሬ ነው እንዴ ፍቅር የጀመርነው? እኔን ፈልገህ ያ ሁላ ጊዜ ቡና ቤት ስትመላለስ ሚስት እንዳለ አንድ ቀን ነግረኝ ታውቃለህ? እውነቴን ነው ሳሩ። በአሁኑ ግን ማንም አያስጥልሽም። ሱራፌል እሷ ታውራ አልኩህ እኮ። ቆይ አሁንም ከኔ ይልቅ እቺን ባለጌ ነው የምታምኛት? ለማንኛውም ሚጣ ያንተ ልጅ ናት። ምን? ወይኔ ሮቤል ተሳስቻለሁ። ይህን የመሰለ ትዕይንትማ በቪዲዮ ነበር ቁጭ ብዬ ማየት የነበረብኝ። አዎ ሱራፌል ያንተም ልጅ ናት እኮ እየተሰቃየች ያለችው። አንቺ ልክስክስ ከዚህ ቤት ውጭልኝ ነው የምልሽ። ቤዛ የእውነቴን ነው እየነገርኩሽ ያለው፣ ተመኝኝ። ዛሬ በዚህ ሰበብ ሳትሆኚ ከዚህ ቤት ልትወጪ ይቻልሻለሽ። ይኸውልሽ ከፈለግሽ ልጅቷ ስትመጣ ዲኤንኤ ማስመርመር ትችያለሽ። ሰምኛለሽ? ከዚህ ቤት ውጭልኝ እያልኩሽ ነው። እንዴ ቆይ ለምንድን ነው የምወጣው? እየተሰቃየች ያለችው እኮ ያንተም ልጅ ናት። እንዲሁም የትም አልሄድም። በቃ በዚህ ተራ ሴራሽ ማምንሽ መስሎሽ ነው? ውጭልኝ ከዚህ ውጭልኝ። ይኸውልሽ ማርያት በለኝ። እነዚህ ሰዎች እንቅልፍ እየተኙልን አይደለም፣ ሊያጠፉን ይፈልጋሉ። አይገባሽም እንዴ? ከ5 ዓመት በፊት እኔ እናንተ አልተገናኘንም እኮ። ያኔ እንዴት ትዳር አለ ብላ ልጠይቅ እንችላለች። ብጠይቅስ ምን ችግር አለው? ነው ወይስ ያኔም ከቲጂ ጋር ግንኙነት ውስጥ ነበርክ? እችን ሴት በፍጹም አላውቃትም እያልኩሽ ነው ቤዛ። አይዞ ይሄኛው ያለፈ ታሪክ ስለሆነ ብትነግረኝም አልቀየምህም እኮ። ምንድነው የምነግርሽ? ሳሮን የተናገረችው ነገር እውነት ነው? ቆይ በምን በምንልሽ ነው የምታምኝ ቤዛ? ከተናገረች ውስጥም አንድም እውነት የለውም። ቆይ እንዴት ነው ያልገባሽ? ይሄ እኮ ተራ ሴራ ነው። አሁንም እንደነገርኩ ነው። ይሄንን ነገር ብቻዬን ሆኜ ማሰብ ፈልጋለሁ። ዋው በአሁኑ በጣም ጥሩ ስራ ሰርተሻል። እሺ ልጄን ስጠኝ። የምን ጥድፊያ ነው እንዴ? ልጅ የት ትሄድብሻለች? ያልከኝን ነገር አደረግኩ አይደል እንዴ? ቆይ አንተ ለምንድን ነው እኔ እንዲህ የምታሰቃየኝ? እኔ እኮ አላሰቃየሁሽም። ራስሽን እያሰቃየሽ ያለሽው አንቺ ነሽ። ያኔ የሰጠውሽን ስራ በትክክል ሰርተሽ ቢሆን የሁሉ ነገር ውስጥ አንገባም ነበረ። እባክህን እሺ ልጄን ብቻ ስጠኝ። ምን አድርገሽው ልጅሽ የምሰጥሽ? እሳቱን አራግበሽ ወጣሽ እንጂ እኮ ምንም የተቀጣጠለ ነገር የለም። አድርግ ያልከኝን ነገር አደረግኩ አይደል እንዴ? ቆይ ከኔ ምንድን ነው የምትፈልገው? ምንድን ነው? ይሄማ በፍጹም አይሆንም። አይዞሽ አሁን ተረጋጊ። በአሁኑ ለቤዛ አይደለም። ቆይ ግን እንደው ምን ቀን ነው ካንተ ጋር የተዋወቅኩት? በነገራችን ላይ የኔ ዋነኛ ጠላቴ ሱራፌል ሳይሆን ሳሚ ነው። ስለዚህ የመድኃኒት ትወስጂና ለሳሚ ትሰጪዋለሽ። ከዛ በኋላ ልጅሽን ትወስጃለሽ። ተስማማን? እንዴ ቅንጅርቴ ለማግኘት ይሄን የተረገመ ሰው ብከተል ሌላ ጉድ ልመልከት? ይሄ ሰውዬ በቃ ቤዛን ካልገደለ አያውቀውም ማለት ነው። ለማንኛውም ይሄም ነገር በስልክ የተቀርጾ ቢቀመጥ ጥሩ ይመስለኛል። ሳሚን ጭራሽ አላደርገውም። ምርጫ አንቺ ነው። ይሄንን መርዝ ለሳሚ ማሰጩ ከሆነ ለልጅ ይሰጣታል። ሰሚኛለሽ? ይሄን ነገር እንደምንም ብለሽ ጨርሽው። ያለበለዚያ ግን ልጅሽን ሲቆርጥ ነው መገላት። እሺ በቃ አደርገዋለሁ። እሺ በቃ አደርገዋለሁ። እሺ አደርገዋለሁ። እባክህ እኔ ሳሚን በፍጹም መግደል አይደለም መጉዳት እንኳን አልችልም። ስለዚህ የተባልሽውን እምቢ ካልሽ በልጅሽ ፈርደሻል ማለት ነው። እሺ አሁንም ሌላ የፈለግከው ነገር ዘዘኝ። ሳሚን ግን በፍጹም አይሆንም። ሄሎ፣ ልጅቷን ያልኩ ቦታ ውሰዳት አሁኑ ነው። ልጄን የት ልትወስዳት ነው? እባክህ ልጄን ተዋት። በአሁኑ የመጨረሻ ነው። እኔ ራሴ ነኝ የማደርገው። እኔ ወዳልኩ ቦታ አሁኑ ይዛት ሂድ። ጉዳዩን ከፈጸምከው በኋላ ሬሷን እዛው ትቀብረዋለህ። እሺ እሺ በቃ የፈለግከውን አደርጋለሁ። እሺ እሺ። በአሁኑ ግን እንደባለፈው ልታታልኝ ከሞከርሽ አላታልልህም። እባክህ ልጄ ምንም እንዳታደርጋት።
ልጅቷ የነበረችበት ቦታ መልሳ አስቀምጣት። እደውልልሃለሁ። ሳሚ ምን ልታረጊ ነው? ድጋሚ የቤዛን ሕይወት ታጠፊ ነው? ንገሪኝ። ስማ አንተ ምን አይነት ጭራቅ ርኩስ ሰው ነህ ግን? ቤዛ ካልሞተች ይሄን ነገር መቼም አታቆም ማለት ነው ማለት አይደለ? ጭራሽ እጅህን እኔ ታነሳለህ? እርዱኝ! እርዱኝ! ሰማኛለህ? ብፈልግ አሁኑኑ አናተን ብዬ ገላግላለሁ። በላ ተኩስ። ዳግመኛ ይህን ዕድል ላታገኘው ስለምትችል ተኩስ። አሁን ከዚህ ይድልኝ። ቅንጅርቲን የት ነው ያደረሳችሁት? አላውቅም። አሁን ግንባርን ብዬ ሳልደፋ ከዚህ ይድልኝ ብያለሁ። ድጋሚ ቤዛ ለመግደል ነው መርዙን የሰጣት ለሳሮን? ቤዛን ሳይሆን አንተን ለመግደል ነው መርዙን የሰጧት። ምን አይገርምም? ተስማምታ ነበር። አንተ ልጅ ግን ምን አይነት እድለኛ ሰው ነህ! የሰውን ነፍስ ብቻ ሳይሆን የራስህንም ማዳን ትችላለህ። እባክህ አንተ ውሻ እንዳትንቀሳቀስ፣ ግንባርን ነው በትንልህ። ይኸውልህ በእንዳንተ አይነት እርካሽና ትንሽዬ ሰው እስር ቤት መግባት አልፈልግም። ካስገደልከኝ ግን አደርገዋለሁ። አንቺ ብልቃጡን ስጪኝ፣ ብልቃጡን ስጪኝ። እሺ ልጄስ፣ ብልቃጡን ስጪኝ። ልጄስ! ኧረ እባካችሁ እርዱኝ! ኧረ እባካችሁ ተው! ወይኔ! ኧረ ሰው አለ! ወይ ሳሮን አንተ የተረገምክ ገድልሃለሁ። ሮቤል ሮቤል ገድልሃለሁ። ሮቤል ደህና ነች። ብዙም አይደለም የተጎዳችው። ትንሽ ነው ስጋዋ ነው ጨረፍ ያደረጋት። ጥይት ነው። በጥይት? አንቺ በጥይት ተመተሽ ነው እንዴ? እባክሽ ሳሮን አታስጨንቂኝ። ደምሽ እየፈሰሰ እኮ ነው። ሐኪም ቤት እንሂድና መታከም አለብሽ። አልሰማሁም እንዴ? ፖሊስ በጉዳዩ ላይ ከገባ ልጅሽን ታጫታለሽ ብሎኛል። ሆስፒታል ከሄድኩ ደግሞ ከማካማቸው በፊት ብዙ ጥያቄ ነው የሚጠይቁኝ እና ደግሞ ሳውራ የደከመኝ ነው። ሮቤል ማለት ያ ዶክተር ተብዬው ነው አይደለ? እሱ ነው እንዴ በሽጉጥ ይመታሽ? ንገሩኝ እንጂ ከሁለት አንዳችሁ ምን ነው ዝም የምትሉት? ወይኔ! ኧረ እባካችሁ ልጄን አድኑልኝ እባካችሁ። ኧረ ሳሚ ልጅቷ እያላባት ነው፣ የሆነ ነገር አድርግ እንጂ። ሮቤል ደውሎ እዚህ የሚያክመኝ ዶክተር እልካለሁ ብሎኛል። ለምንድን ነው የማይመጣው? የታለሽ ያ ሰውዬ? አንቺ ስትሞሽ ነው እንዴ ይመጣው? ሐኪም ቤት እንሂድና ታከም ይልቅ። አልሄድም አልኩህ እኮ። ይበልጡኑ አንተ አታድክመኝ። እኔ እኮ መጀመሪያውንም ተነግሬ ነበር። ይሄ ነገር በየተራኛንም ሳይጨርሰን በቃ አያልቅም ብያለሁ እኮ። ቆይ እናንተ ለምንድን ነው አርፋችሁ ማትቀመጡት? ሱራፌል ለምን እንደዚህ ያደረክ? ለምን? ቆይ ግን እኔ ምንድነው ጥፋቴ? ለምንድን ነው እንደዚህ እየተቀጣው ያለሁት? ምንድነው ያደረኩት? ምንድነው ኃጢአቴ? ፈጣሪ ሆይ አሁንስ ሞቴን ተመኘው። ለሁሉም ስል በሞትኩላቸው። እኔ ሳሚ ሁሉም ነገር ግን ግራ እየገባኝ ነው። የዚህ ዶክተር ነገር እንዴ እያስፈራኝም ነው። ቆይ እሱ ማን ስለሆነ ነው? ሲፈልግ ሰው በሽጉጥ ይመታል፣ ሲፈልግ ሰው ያግታል፣ ሲፈልግ ሰው ይገላል፣ ሲፈልግ ሐኪም ጠርቶ ሰው ያድናል። እንዴ ቆይ እሱ ማን ነው? ብቻ ለምንድን ነው መንግስት የሚሆነው? ሳሮን እኮ ለኔ ብላ እኮ ነው ችግር ውስጥ የገባችው። በእኔ ምክንያት ነው። በአንተ ጦስ ያልተደቆሰ ሰው አለ ሲጀመር? እኔ ነኝ ያኔ እዛ ቤት ሰሊልኝ ብዬ ባላስገባት ኖሮ እዚህ ሁሉ ጦስ ውስጥ ባትገባ ነበር። ቆይ ለምንድን ነው አሁን ልጇን ያገተባት? ቤዛን መረዛ ልትገላት እንደነበር እኮ ነግረኸኛል። ቆይ ግን ያ ሙከራ ከሽፏል አይደል? በድጋሚ ሊያረጋው ነበር። ምን? ያ የተረገመ ሰው አሁንም መርዙን ይሰጣት ደረስኩበት። እኔ ልታጠፋኝ እኮ ነበር በመርዙ። ምን? እኔ ይህንን በፍጹም አላምንም። በእርግጥም ሴራቸው ላይ እንደደረስኩ አውቀዋል። አሁንም እዚህ ጉዳይ ውስጥ ሱራፌልን እያስገባው ነው? ሲጀመር እኮ ቅንጅርቴን የደበቀው ሱራፌል ነው። አንተ ለምንድን ነው ዶክተሩ ጋር የምትሮጠው? እኔ ግን
ከሱራፌል ይልቅ ያ ዶክተር ነው ቅንጅርቴን የደበቀው ብዬ ስላመንኩ በድብቅ እየተከታተልኩት ነበር። ለካ ለራሴ የተጠመደልኝ ሌላ ወጥመድ ነበር። እሱን ስከታተል የራሴ ወጥመድ ላይ ደረስኩ። እና ስለ ቅንጅርቲ ጠየቀው? ምንም እንደማያውቅ ነው የነገረኝ። እስኪ አስቢው፣ ቅንጅርቲ የሱራፌልን ድብቅ ሚስጥር ለማጋለጥ ሲሄድ በዛው ጠፍቶ ቀረ። እና ታዲያ ዶክተር እዚህ ውስጥ ምን አገባው? እርግጠኛ ነኝ ሱራፌል ስለ ጉዳዩ ለዶክተር በደንብ ነግሮታል። ለዛ ነው ቅንጅርቲን ወስደው የሰወሩት። እኔ ይኸውልሽ ከሱራፌል ይልቅ ያ የተረገመ ዶክተር ሌላ የተሻለ ጉልበት እንዳለው ይሰማኛል። እኔ ግን አሁንም እዚህ ጉዳይ ውስጥ ፖሊስ ቢገባበት ባይ ነኝ። ኩቻ የቤዛ ህይወት አሁንም አደጋ ላይ ነው ያለው። የሳሮን ልጅ ጠፍታለች፣ ታግታለች። ቅንጅርቲ የታባቱ እንደገባ እንኳን አይታወቅም። ይግደሉት ይሰውሩት ምንም የምናውቀው ነገር የለም። እንዴት ነው ፖሊስ ጋር የሚሄደው? እና ይሄንን ሁሉ እንቆቁልሽ እኛ ብቻችንን መፍታት እንችላለን? ፖሊስ ጋር ከሄድኩ ጉዳዩን ከመጀመሪያው ጀምሮ ነው መጀመሪያው። ማለት አልገባኝም። እነ ሱራፌል ቤዛ ሊገሏት የዛን ጊዜ ሲያቅዱ የቀረጽኩት የነበረው ቪዲዮ አሁንም ድረስ እጄ ያለ። ምን? ዶክተሩም ያንን የመርዝ ብልቃጥ ለሳሮን ሲሰጣት የሚያሳይ ቪዲዮ ድጋሚ እጄ ያለ። እና ሁለቱንም በዚህ ቪዲዮ አሳልፈ ልሰጣቸው ነው? አላውቅም፣ ግን የሳሮን ልጅስ ያቺን ህፃን ያቺን ሚስኪን ቢገሏትስ? በዚህ መሃል እርግጠኛ ነኝ ይሄንን ነገር ካደረክ ይሄ ዶክተር ተብዩ በእልህ ተነሳስቶ ልጇን ይገልባታል። እሺ አሁን ቆይ ምንድነው ማድረግ ያለብኝ ነገር? ሳሚኔም እኮ ግራ ገብቶኛል። ግን ደግሞ በቃ ለፖሊስ ከማሳወቅ ውጪ ምንም አይነት አማራጭ የለንም። እሱንም አለማድረግ ቤዛ ታስፈልገኛለች እኮ። ምን ላድርግ? ይሄ ሁሉ ነገር እያደረኩኝ እንኳን ልታምነኝ ፍቃደኛ አይደለችም። በዚህ ሁሉ መሃል ይሄ ሁሉ ማስረጃ አምጥቼ ያቀረብኩላት አሁንም ድረስ የምታምነው ሱራፌልን ነው። እሱ ስር ነው ያለችው። ሱራፌል የት ነው ያለው? ቤዛ ተረጋጊ። ቆይ ግን እንዴት ነው እንደዚህ ሊያደርገኝ የቻለው? እሺ ቆይ እኔ ማንን ልመን? ይሄን ከመጣሽ የሆነ ነገር እኮ አብሲ ፈልጌ ይችላል። ቆይ ይሄ ምንድን ነው? አልገባኝም። ቆይ የምን ዶክመንት ነው? የቤቱ ካርታ ነው። ምን ነው ደነገጥክ? ለነገሩ ስራህን ስለምታውቅ እንዴት አደነግጥ? ስለዚህ በስምሽ ያዞርኩልሽን ካርታ ሄደሽ አረጋግጠሻል ማለት ነው? አንተ መጠርጣሪ ልክ ነበር ማለት ነው እኮ። የኔም ችግር እሱ ነው፣ እኔን ያለማመንሽ እና አንቺ እኔን ሳታምኝ አንቺ እንዴት እንዳምንሽ ጠብቀሽ ነበር። አንተ ግን ምን አይነት አታላይና ውሸታም ሰው ነህ? እንዴት በሐሰተኛ ሰነድ ቤትሽ መልሽ ይልሻለሁ ትለኛለህ? ምክንያቱም እኔም አንቺን አላመንኩሽም ነበር። አንቺ የሁል ጊዜ ፍላጎትሽ ቤትሽን በእጅሽ ማስገባት አልነበር? ቤትሽን በእጅሽ ካስገባሽ በኋላ እኔን ከህይወትሽ ብታስወጪኝስ? እመነኝ፣ ለዚህ ስራ በጣም ብዙ ዋጋ ትከፍላለህ አንተ ከሃዲ። ድሮም ሳሚ የሚለኝን አለመስማት የኔ ጉዳይ። እባክሽን ቤዛ ተረጋጊ። ይህንን ስራ ከማድረጌ በፊት ያንን ሳሚ ማስወገድ ነበረብኝ። ይሄ ሁሉ ሴራ እሱ እንደሆነ አውቃለሁ። አሁንም በዝምታ አላልፈው። ለዚህ ስራው ዋጋውን መክፈል አለበት።